መርዛማ ነገሮችን በማስወገድ ኩላሊቶን የሚታደጉ 4 ምርጥ የጠዋት መጠጦች። አብዛኛው ሰው ቁርስ ከመብላቱ በፊት ኩላሊቱን እንደሚጎዳ አያውቅም። ጠዋት ላይ የሚጠጡት መጠጥ ሰውነቶን በቀስታ ሊመርዝ ይችላል፣ ወይም መርዛማ ነገሮችን በፍጥነት ለማስወገድ ይረዳል። ብዙ ሰው ይህንን በትክክል አያደርግም። ኩላሊቶ ሌሊቱን ሙሉ ደሞን ሲያጸዳ ያድራል። ነገር ግን ጠዋት ላይ የሚመርጡት የመጀመሪያ መጠጥ ኩላሊቶን በቀሪው ቀን ምን ያህል ጠንክሮ መስራት እንዳለባቸው ይወስናል። አንዳንድ መጠጦች ኩላሊቶን በዝምታ ይጠብቃሉ፣ ሌሎች ደግሞ ቀስ በቀስ ወደ ሥራ ማቆም ይገፋቸዋል። ዛሬ በቀላሉ ሊያገኟቸው በሚችሏቸውና ለመጠጥ በሚመቹ ነገሮች መርዛማ ነገሮችን ለማስወገድና ኩላሊትን በተፈጥሯዊ መንገድ ለመርዳት የሚጠቅሙ 4 ምርጥ የጠዋት መጠጦችን አሳያችኋለሁ። ቁጥር 1 የክራንቤሪ ጭማቂ። ጠዋት ላይ የሚጠጣ አንድ ቀላል መጠጥ ኩላሊቶን ሊጠብቅና ሽንት ቧንቧውን ስርዓቶን ጤናማ ሊያደርግ እንደሚችል ያውቃሉ? አዎ፣ የክራንቤሪ ጭማቂ አዲሱ የጠዋት ጀግናዎ ሊሆን ይችላል። ለመጠጥ ቀላል፣ በንጥረ ነገሮች የበለጸገና ብዙ ሰዎች ትኩረት የማይሰጧቸው አስገራሚ ጥቅሞች አሉት። ውስብስብ የሆኑ የጤና መጠበቂያ መንገዶች ሳይከተሉ ኩላሊቶን መንከባከብ ከፈለጉ ይህ መጠጥ ትልቅ ለውጥ ያመጣል። ለምን ለኩላሊት ተስማሚ ሆነ? በመጀመሪያ ክራንቤሪ በተፈጥሮ የፖታሲየም መጠኑ ዝቅተኛ ነው። ይህ በጣም አስፈላጊ ነው፣ ምክንያቱም ኩላሊቶ ሲደክሙ ወይም ጫና ሲበዛባቸው ከፍተኛ የፖታሲየም መጠን ለማጣራት ይቸገራሉ። ከመጠን በላይ የሆነ ፖታሲየም በደም ውስጥ በዝምታ ሊጠራቀም ይችላል። ይህም ለከባድ የጤና ችግር ይዳርጋል። የክራንቤሪ ጭማቂ መጠጣት ለኩላሊቶ ረፍት ይሰጣል። በተመሳሳይ ጊዜም ሰውነቶ ፈሳሽና ኃይል እንዲያገኝ ያደርጋል። የቫይታሚን ሲ ጥቅሞች። ይህ ጭማቂ በቫይታሚን ሲ በኃይለኛ አንቲኦክሲዳንት የበለጸገ ነው። ኩላሊቶ በየቀኑ ቆሻሻን፣ መርዛማ ነገሮችና ተርፈ ፈሳሽን ከደም ውስጥ ያጣራል። በዚህ ሂደት ውስጥ ፍሪ ራዲካልስ የሚባሉ ጎጂ ሞሊኪሎች ይመረታሉ። በዚህ ሂደት እነዚህ ሞሊኪሎች የኩላሊት ኅብረ ሕዋሳትን ሊጎዱ ይችላሉ። ቫይታሚን ሲ እነዚህን ሞለኪሎች በማርከስ ኩላሊቶ ሥራቸውን ሲያከናውኑ ተጨማሪ ጥበቃ ያደርግላቸዋል። ባጭሩ የክራንቤሪ ጭማቂ ለኩላሊቶ እንደ ጋሻ ሆኖ ያገለግላል። የሽንት ቧንቧ ጤና። ሌላው ትልቅ ጥቅም በሽንት ቧንቧ ጤና ላይ ያለው ተጽዕኖ ነው። የሚገርመው ብዙ የኩላሊት ችግሮች የሚጀምሩት ከራሱ ከኩላሊት ሳይሆን ከሽንት ቧንቧ ኢንፌክሽን ተነስተው ወደ ሌላ በመጓዝ ነው። ጥናቶች እንደሚያሳዩት የክራንቤሪ ጭማቂ ባክቴሪያዎች በፊኛ ግድግዳ ላይ እንዳይጣበቁ በማድረግ የኢንፌክሽን ስጋትን ይቀንሳል። ባክቴሪያዎች ተጣብቀው ከመራባት ይልቅ በሽንት አማካኝነት ተጠርገው ይወጣሉ። አነስተኛ ኢንፌክሽን ማለት በኩላሊት ላይ የሚፈጠር ጫና ይቀንሳል ማለት ነው። ጠዋት ላይ መጠጣት ለምን ተመረጠ? ሌሊቱን ሙሉ ተኝተው ካደሩ በኋላ ሰውነቶ መጠነኛ የፈሳሽ እጥረት ይኖርበታል፣ ሽንቶ ይከማቻል። ይህ ሁኔታ ለባክቴሪያና ለቆሻሻ መከማቸት ምቹ ሁኔታ ይፈጥራል። ጠዋት በባዶ ሆድ የክራንቤሪ ጭማቂ መጠጣት ሰውነቶ ፈሳሽ እንዲያገኝ፣ መርዛማ ነገሮች እንዲቀጥኑና ከጠዋቱ ጀምሮ ንጹህ ጤናማ የሽንት ሰዓት እንዲኖሮት ይረዳል። ጠቃሚ ማሳሰቢያ፣ ሁሉም የክራንቤሪ ጭማቂዎች እኩል አይደሉም። በመደብር የሚሸጡት ብዙዎች ጭማቂዎች በስኳር የተሞሉ ናቸው። ይህም ለኩላሊትና ለደም ስኳር ጎጂ ነው። ተመራጩ ስኳር የሌለው ጭማቂ ነው። ጣዕሙ በጣም ከበረታባችሁ በውሃ በጥብጠው መጠጣት ይችላሉ። አንድ እጅ ጭማቂ በ3 እጅ ውሃ። እንዴት ማዘጋጀት ይቻላል? ትኩስ ወይም በበረዶ የደረቀ ክራንቤሪ ከ10 እስከ 15 ደቂቃ ያህል በማፍላት የራስዎን ጭማቂ ቤት ውስጥ ማዘጋጀት ይችላሉ። ፈሳሹን አጥለው ካቀዘቀዙ በኋላ ፍሪጅ ውስጥ ያስቀምጡት። ለተጨማሪ ጥቂት ሎሚ መጨመር ይችላሉ። ኩላሊትን ለመጠበቅ ሲባል ጣፋጭ ነገሮችን ባይጨምሩ ይመረጣል። ካስፈለገ ግን በጣም ጥቂት ማር መጠቀም ይችላሉ።
ያስታውሱ። ወጥ የሆነ ልምድ መኖሩ ወሳኝ ነው። የክራንቤሪ ጭማቂ አንድ ጊዜ ጠጥተው የሚረሱት ተአምራዊ መድኃኒት አይደለም። ነገር ግን ዘወትር በተለይም ጠዋት ላይ ሲጠቀሙት የኩላሊት ሥራን ይደግፋል፣ መርዛማ ነገሮችን ያስወግዳል፣ እንዲሁም ኩላሊትን ሊጎዳ የሚችል ኢንፌክሽንን ይቀንሳል። ይህን ቀላል ርካሽ ልምድ ነገ ጠዋት ይጀምሩ፣ ኩላሊቶ ያመሰግኑታል። ቁጥር 2 አረንጓዴ ሻይ ግሪን ቲ። በየቀኑ በአንድ ቀላል መጠጥ ኩላሊቶን መጠበቅ ይፈልጋሉ? አረንጓዴ ሻይ ዝምተኛ መላው ሊሆን ይችላል። መጠጡ ቀላል ቢመስልም በእያንዳንዱ ኩባያ ውስጥ ኩላሊቶ የሚሆን ጠንካራ የመከላከያ ስርዓት ይገኛል። ጠዋት መጠጣት ኩላሊቶ ያለ ጫና ቀኑን ሙሉ ደም እንዲያጣራ ይረዳቸዋል። አረንጓዴ ሻይ ምንም አይነት ካሎሪ የሌለው በመሆኑ ለዕለታዊ ልማዶ ብልህ ምርጫ ነው። በውስጡ ያሉት ካቴኪን የተባሉ ተፈጥሯዊ አንቲኦክሲዳንቶች የኩላሊት ሕዋሳትን ከጉዳት ይጠብቃሉ። እንዲሁም በመላው ሰውነት ውስጥ የሚከሰት እብጠትን፣ ኢንፍላሜሽንን ይቀንሳሉ። ኩላሊቶ እብጠት ሲቀንስ ደምን በብቃት ያጣራል፣ ቆሻሻዎችን በቀላሉ ያስወግዳል። ሌላው ዝምተኛ ጠላት የኩላሊት ጠጠር ነው። አረንጓዴ ሻይ ማዕድናት በሽንት ውስጥ ተከማችተው ወደ ጠጠርነት እንዳይቀየሩ ይከላከላል። በውስጡ ያለው ኢጂሲጂ የተባለ ንጥረ ነገር በሽንት ውስጥ ያለውን የኦክሳሌት መጠን ይቀንሳል። ኦክሳሌት ሲቀንስ ደግሞ በጣም አሳማሚ የሆነው የኩላሊት ጠጠር የመፈጠር ዕድሉ አነስተኛ ይሆናል። ጤናማ ኩላሊት እንዲኖሮት ደግሞ ጤናማ የደም ግፊት ያስፈልጎታል። ከፍተኛ የደም ግፊት ለኩላሊት መጎዳት ዋነኛ ምክንያት ነው። ምክንያቱም በየዓመቱ የኩላሊት ሕዋሳት እያዳከመ ይሄዳል። አረንጓዴ ሻይ አዘውትሮ መጠጣት ለልብ ጤናና የደም ግፊትን ለመቀነስ ይረዳል። ልቦና የደም ስሮቹ በብቃት ሲሰሩ ኩላሊቶን ከሚጎዳ ከፍተኛ ግፊት ይልቅ የረጋና ቀስ ያለ የደም ዝውውር ያገኛሉ። ክብደትን መቆጣጠርም ለኩላሊት ጤና ወሳኝ ነው። ከመጠን በላይ የሆነ የሰውነት ክብደት ኩላሊቶ በየቀኑ ከሚገባው በላይ እንዲሰራ ስለሚያደርጋቸው በሂደት ለከፍተኛ ጫና ይዳርጋቸዋል። አረንጓዴ ሻይ የምግብ መፈጨት ስርዓትን፣ ሜታቦሊዝም በተፈጥሯዊ መንገድ የሚያነቃቃ ሲሆን ሰውነቶ ስብን በብቃት እንዲያቃጥል ይረዳል። ይህ አጠቃላይ ጤናውን ከመደገፍ ባለፈ በኩላሊቶ ላይ የሚፈጠረውን ውጥረት ይቀንሳል፣ ስራዎቹንም ቀላልና ቀልጣፋ ያደርጋል። አረንጓዴ ሻይ ለመጠጣት ተመራጩ ሰዓት ጠዋት ነው። ከሌሊት እንቅልፍ በኋላ ሰውነቶ መጠነኛ የውሃ ጥም ስለሚኖረው ሽንቶ ስለሚከማች አንድ ሲኒ አረንጓዴ ሻይ መጠጣት ሰውነቶን ረጋ ባለ መንገድ ያነቃቃል፣ መርዛማ ነገሮችን ያጥባል። እንዲሁም እንደ ቡና ወይም ስኳር የበዛባቸው መጠጦች ድንገተኛ የድካም ስሜት ሳይፈጥሩ አንቲኦክሲዳንቶችን ለሰውነቶ ያቀርባል። አዘገጃጀት የሻዩን አንቲኦክሲዳንቶች ሊያጠፋ የሚችል በጣም የፈላ ውሃ ይጠቀሙ። ውሃው ሳይፈላ ለብ እስኪል ብቻ አሙቁት። ከዛም ለ2 ወይም ለ3 ደቂቃ ያህል ዘፍዝፉት። ከዛ በላይ ከቆየ ሊመርና ጥቅሙን ሊቀንስ ይችላል። በቀን ከ1 እስከ 3 ሲኒ መጠጣት በቂ ውጤት ያመጣል። ብዙዎቹን የኩላሊት መከላከያ ጥቅሞች ስለሚያጠፋ ስኳር አይጨምሩበት። ለጣዕም እንዲረዳውት ጥቂት ሎሚ ቢጨምሩበት አንቲኦክሲዳንቱን ይጨምረዋል። ወይም ጥቂት ትኩስ የናና ሜንት ቅጠል ቢጨምሩበት ለምግብ መፈጨትና ለጥሩ ጣዕም ይረዳል። ካፌን የሚረብሾት ከሆነ ካፌን የሌለው አረንጓዴ ሻይ አሁንም አብዛኛውን የኩላሊት ጥቅም ይሰጡታል። አረንጓዴ ሻይ ተአምር ባይመስልም ዘወትር በተለይም ጠዋት ሲጠጣ እብጠትን ይቀንሳል፣ የኩላሊት ጠጠር ስጋትን ያጠፋል፣ የደም ግፊትን ይደግፋል፣ እንዲሁም ኩላሊቶ ያለ ጫና እንዲሠራ ይረዳል። ይህንን ቀላል ልማድ ነገ ጠዋት ይጀምሩ። አረንጓዴ ሻይ ይጠጡ፣ ኩላሊቶን ይጠብቁና ለረጅም ጊዜ ጤናው መሠረት ይጣሉ። ታዲያ እዚህ ድረስ አብረውን ከዘለቁ ለሚቀጥሉት ቪዲዮዎች ሰብስክራይብ ያድርጉ። እንዲሁም ዕድሜውንና ከየት አገር ሆነው እንደሚከታተሉን በኮሜንት ላይ ይንገሩን። ቁጥር 3 ጤናማ ስሙዚዎች ጉልበት የሚሰጡ እንደ ምግብ የሚጠቅምና በዝምታ ኩላሊቶን የሚጠብቅ የጠዋት መጠጥ ይፈልጋሉ? ጤናማ ስሙዚዎች ምርጥ መፍትሄዎች ናቸው። ለማዘጋጀት ፈጣን፣ ለመጠጣት ቀላልና ለምግብ መፈጨት ስርዓቶ
በጣም ረጋ ያሉ ናቸው። በተለይ ጠዋት ላይ ከባድ ምግብ መመገብ ለማይፈልጉ ሰዎች ተስማሚ ናቸው። የስሙዚዎቹ ትልቅ ጥቅም አልሚ ምግቦችን ሰውነቶ በቀላሉ ሊመጥ በሚችል መልኩ ማቅረባቸው ነው። ኩላሊቶ በጫና ውስጥ ሲሆን ከባድ ምግቦች ሊከብዷቸው ይችላል። ስሙዚ ግን ኩላሊቶን ሳያስጨንቅ ቪታሚኖችን፣ አንቲኦክሲዳንቶችንና ፈሳሾችን ለሰውነቱ ይሰጣል። ለኩላሊት ተስማሚ የሆኑ ስሙዚዎችን ለማዘጋጀት ምርጦቹ ፍራፍሬዎች ብሉቤሪና ስትሮቤሪ ናቸው። እነዚህ ፍሬዎች የኩላሊት ህዋሳትን የሚጠብቁና ኦክሲዳቲቭ ውጥረትን የሚቀንሱ ፖሊፊኖል የተባሉ ተፈጥሯዊ ንጥረ ነገሮችን ይዘዋል። ፖሊፊኖሎች በህዋሶ ውስጥ የሚገኙትን የኃይል ማመንጫዎች ይደግፋሉ። ጤናማ ማይቶኮንድሪያ ማለት የኩላሊት ህዋሶ ቆሻሻን በብቃት ለማጣራት በቂ ኃይል አላቸው ማለት ነው። በተጨማሪም እነዚህ ፍሬዎች ከሌሎች ፍራፍሬዎች ጋር ሲነጻጸሩ የፖታሲየም መጠናቸው አነስተኛ ነው። ይህ በጣም ወሳኝ ነው፣ ምክንያቱም የተጎዱ ኩላሊቶች የተረፈን ፖታሲየም ከሰውነት ለማስወገድ ስለሚቸገሩ ነው። ስሙዚውን መስሪያ ያልተበረዘ ንጹህ እርጎ ይጠቀሙ። እርጎ ለጡንቻችን፣ ለቲሹ ጥገና የሚሆኑ ፕሮቲን እንዲሁም ለሆድ ዕቃ ጤና የሚረዱ ፕሮባዮቲክስ ይጨምርለታል። ጤናማ የሆድ ዕቃ በሰውነት ውስጥ ያለን እብጠት በመቀነስ ኩላሊትን በተዘዋዋሪ መንገድ ይጠብቃል። ለደም ስሮች ጎጂ የሆነ ስውር ስኳር ስለሚኖራቸው ጣፋጭ እርጎችን ያስወግዱ። የጠዋቱ ስሙዚዎች ለምን ውጤታማ ይሆናሉ? ከሙሉ ሌሊት እንቅልፍ በኋላ ሰውነቶ ስርዓቱን ለመቀስቀስ ፈሳሽና አልሚ ምግብ ይፈልጋል። ስሙዚዎች ሰውነቶን ያረሳሉ፣ ኩላሊትን የሚከላከሉ ንጥረ ነገሮችን ያቀርባሉ፣ እንዲሁም የደም ስኳር መጠኖ እንዲረጋጋ ይረዳሉ። ደም ስኳርን ማረጋጋት ቁልፍ ነገር ነው፣ ምክንያቱም ድንገተኛ የስኳር መጨመር ለኩላሊት ደም የሚያቀርቡ ስሮችን ሊጎዳ ይችላል። አንድ የተለመደ ስህተት ደግሞ ብዙ ስኳር መጨመር ነው። ስኳር ሲረፕ ወይም ጣፋጭ ጭማቂዎች ደም ስኳርን በመጨመር የደም ስሮችን ያደነዝዛሉ። ይህም በሂደት በኩላሊት ላይ ጫና ይፈጥራል። ይልቅ በፍሬዎቹ ተፈጥሯዊ ጣፋጭነት ይርኩ። ቀላል፣ ለኩላሊት ተስማሚ ስሙዚ አዘገጃጀት። ግማሽ ኩባያ ብሉቤሪ ወይም ስትሮቤሪ ከንጹህ እርጎና ጥቂት ውሃ ወይም በረዶ ጋር በመፍጫ መፍጨት። ይኸው ነው፣ ቀላል፣ የተመጣጠነና ውጤታማ። ለተጨማሪ ጥቅም 1 ማንኪያ የተፈጨ ተልባ ለፋይበርና ለልብ ጤና መጨመር ይችላሉ። ቁጥር 4 ንጹህ ውሃ። ለኩላሊቶ በየቀኑ ጠዋት ጤናማ ጅማሮ መስጠት ይፈልጋሉ? ነገሩ ካሰቡት በላይ ቀላል ነው። ውሃ ብቻ ይጠጡ። ምንም ልዩ ስም ወይም ልዩ ቅመም አያስፈልግም። ተራ ውሃ ለኩላሊቶ እጅግ ኃይለኛው መጠጥ ነው። የኩላሊቶ ዋነኛ ሥራ ቆሻሻን፣ ትርፍ ጨውና መርዛማ ነገሮችን ከደም ውስጥ ማጣራት ነው። ውሃ ይህ ሂደት ለስላሳና ቀልጣፋ እንዲሆን ያደርገዋል። በቂ ውሃ ሲጠጡ ደሞ በቀላሉ ይፈሳል፣ የደም ስሮ ዘና ይላል፣ አልሚ ምግቦችም ያለምንም ጫና በሰውነቶ ውስጥ ይዘዋወራሉ። የውሃ ትልቁ ጥቅም ሰውነትን ማርጠብ ነው። ሰውነቶ ውሃ ሲጠማ ሽንቶ ይከማቻል። ይህ ደግሞ መርዛማ ነገሮችና ማዕድናት በቀላሉ እንዲከማቹ ያደርጋል። ይህም በሂደት ለኩላሊት ጠጠር፣ ለኢንፌክሽንና ለረጅም ጊዜ ጉዳት ሊዳርግ ይችላል። ጠዋት ላይ ውሃ መጠጣት እዚህን ጎጂ ነገሮች በማቅለል ችግር ሳይፈጠር በሽንት መልክ ጠርጎ ለማስወገድ ይረዳል። በተጨማሪም ውሃ ለተስተካከለ የደም ዝውውር ይረዳል። ደም ስሮች በቂ ፈሳሽ ሲያገኙ ኦክስጅንና አልሚ ምግቦች ወደ ኩላሊቶ በቀላሉ ይደርሳሉ። ጤናማ የደም ዝውውር የኩላሊት ሕዋሳትን ጠንካራ የሚያደርግ ሲሆን ማጣሪያቸውም ቀኑን ሙሉ በብቃት እንዲሠራ ይረዳል። በተለይ የጠዋት ሰዓት በጣም ወሳኝ ነው። ከ6 እስከ 8 ሰዓት ከእንቅልፍ በኋላ ሰውነቶ መጠነኛ የውሃ ጥም ይዞ ይነቃል። አዲስ ፈሳሽ ሳይገባ ኩላሊቶ ሌሊቱን ሙሉ ሲያጣራ አድሯል። ስለዚህ ጠዋት እንደተነሱ መጀመሪያ ውሃ መጠጣት የሰውነት ስርዓቶን እንዲንቀሳቀስና ያለ ከፍተኛ ጫና ተፈጥሯዊ መርዝ የማስወገድ ዲቶክስ ሂደቱን እንዲያከናውን ይረዳል። ነገር ግን አብዛኛው ሰው የሚሳሳተው አንድ ነገር አለ። ሁልጊዜ ብዙ ውሃ መጠጣት
ጥሩ ነው ማለት አይደለም። ከፍተኛ የኩላሊት ጉዳት ያለባቸው ሰዎች ትርፍ ፈሳሽን ከሰውነት ለማስወገድ ሊቸገሩ ይችላሉ። ይህም እብጠትና ጫና ይፈጥራል። የውሃ ፍላጎት እንደየሰው ይለያያል። የሰውነት መጠን፣ እንቅስቃሴ፣ የአየር ንብረትና የኩላሊት ጤና ሁኔታ ሁሉ ግምት ውስጥ መግባት አለባቸው። ሁልጊዜ የሐኪሞን ምክር ይከተሉ። ታዲያ ውሃን በትክክለኛ መንገድ እንዴት መጠጣት ይቻላል? በመጠነኛ መጠን ይጀምሩ። በአንዴ ከመጋት ይልቅ ቀስ እያሉ ይጎንጩ። የክፍል ሙቀት ያለው ውሃ ሩም ቴምፕሬቸር በጣም ከቀዝቃዛ ውሃ ይልቅ ለሰውነቶ ረጋ ያለ ነው። የተሻለ የምግብ መፈጨትና ለአንቲኦክሲዳንት ጥቅሙ ጥቂት የሎሚ ቁራጭ መጨመር ይችላሉ። ሐኪሞ ካልመከሮት በስተቀር የስኳር ማጣፈጫዎችን፣ ሰው ሰራሽ ቀለሞችን ወይም የኤሌክትሮላይት መጠጦችን ያስወግዱ። ሌላው ብልህ አካሄድ ደግሞ የውሃ አጠቃቀሞን በቀን ውስጥ ማካፈል ነው። ውሃን በየመሃሉ መጠጣት ኩላሊቶ ሳይጨነቁ ድጋፍ እንዲያገኙ ያደርጋል። ውሃ ተራ ነገር ሊመስል ይችላል፣ ነገር ግን የኩላሊት ጤና መሠረት ነው። በትክክል ጥቅም ላይ ሲውል መርዛማ ነገሮችን ያጥባል፣ የደም ዝውውርን ይደግፋል፣ እናም ኩላሊቶ ከቀን ወደ ቀን በሰላም እንዲሠራ ያደርጋል። አንዳንድ ጊዜ ቀላሉ መፍትሄ እጅግ ኃይለኛ መፍትሄ ነው። ይህንን ቀላል ለማድረግ ነገ ጠዋት ይጀምሩ። ውሃ ይጠጡ፣ ኩላሊቶን ይደግፉና ለውጡ ይሰማዎት። ቀኖን በውሃ መጀመር ሞክረው ያውቃሉ? ልምዶን በኮሜንት ላይ ያካፍሉን። ኩላሊትን መጠበቅ የሚጀምረው በውድ ሕክምናዎች ወይም ውስብስብ በሆነ የአመጋገብ ዘዴዎች አይደለም። የሚጀምረው ጠዋት መጀመሪያ በሚጠጡት ነገር ነው። የክራንቤሪ ጭማቂ ከኢንፌክሽን ይከላከላል፣ በደካማ ኩላሊት ላይ ያለውን ጫና ይቀንሳል። አረንጓዴ ሻይ እብጠትን ይዋጋል፣ የኩላሊት ጠጠር ስጋትን ይቀንሳል። ጤናማ ስሙዚዎች የኩላሊት ሕዋሳትን ከጉዳት የሚጠብቁ አንቲኦክሲዳንቶችን ያቀርባሉ። ተራ ንጹሕ ውሃ መርዛማ ነገሮችን በማጠብና ደም ዝውውር እንዲቀጥል በማድረግ ትልቁን ሥራ በዝምታ ይሠራል። ታስታውሱት የሚገባው ዋናው ነገር ይህ ነው። ኩላሊት መጎዳት በአንድ ጀንበር አይከሰትም። አብዛኛው ሰው ችላ በሚላቸው ትናንሽ የዕለት ተዕለት ልማዶች ምክንያት ቀስ በቀስ የሚመጣ ነው። መልካሙ ዜና ደግሞ ኩላሊትን መጠበቅም በዛው መንገድ የሚሰራ መሆኑ ነው። በየቀኑ ጠዋት የምታደርጓቸው ትናንሽ ብልህ ምርጫዎች በጊዜ ሂደት ትልቅ ለውጥ ያመጣሉ። ሁሉንም በአንዴ ማድረግ አይጠበቅባችሁም። ነገ ጠዋት አንዱን የተሻለ መጠጥ መምረጥ እንኳን ወደ ትክክለኛው አቅጣጫ የሚወስድ ትልቅ እርምጃ ነው። ኩላሊቶ በእያንዳንዱ ሰከንድ ለእርሶ ይሰራል። ቢያንስ በየቀኑ ጠዋት የተሻለ ጅማሬ ሊሰጧቸው ይገባል። ወሳኝ ማሳሰቢያዎች፣ አንደኛ መጠን። ብዙ ውሃ መጠጣት ሁልጊዜ ጥሩ ነው ማለት አይደለም። ኩላሊት ህመም ያለባቸው ሰዎች የፈሳሽ መጠናቸውን ከሐኪማቸው ጋር መወሰን አለባቸው። ሁለተኛ ጊዜ። እነዚህን መጠጦች ጠዋት ላይ መጠጣት ሰውነት ገና ቀኑን ሲጀምር መርዛማ ነገሮችን ጠርጎ እንዲያስወግድ ምቹ ሁኔታ ይፈጥራል።